ሰላም እንዴት አላችሁ ተመልካቾቻችን እንኳን አደረሳችሁ ለትንሳኤ በዓል። እንደምታውቁት ትንሳኤ የመስዋዕትነት የአዲስ ህይወት ከዛ ደግሞ የአዲስ ተስፋ መነሻ ነው ለክርስትና እምነት ተከታዮች። ዛሬኛ ከፍ ካለው የአዲስ አበባ ስፍራ ወይም እንጦጦ ከከፍተኛው የከተማችን ስፍራ ላይ ተነስተን ከፍ ብለን እየበረርን በሲቲ ቱር ባሳችን የተለያዩ የአዲስ አበባ አካባቢዎችን እናስጎበኛችኋለን ያለውን የበዓል ድባብ። ምክንያቱም እናንተ ሰብሰብ ብላችሁ ቤታችሁን ያላችሁት እኛ ደግሞ እየዞርን ምን አለ የሚለውን ነገር ልንቃኝ ነው። በፕሮግራሞቻችን ቆንጆ ጊዜ እንደምታሳልፉ ተስፋ እናደርጋለን። የኛን ዙረት ብቻ አይደለም በየመሃሉ የሚገቡ ትንሳኤን የሚመስሉ ዝግጅቶች አሉን። አብራችሁ እንድትቆዩ ነው ምጋብዛችሁ። የማታ ወርቅ ነኝ። አሁን ሲቲ ቱር ባሳችን እየጠበቀን ነው። እንጦጦ ነው ያለሁት። ከእንጦጦ ተነስተን መጀመሪያ ወዴት ነው የምንሄደው? ቀጥታ ወደምናገኘው ወደ ሽሮ ሜዳ ነው። ወደዛ ሄደን ያሉትና አካባቢው ላይ ያሉትን የተሰሩ አዳዲስ ነገሮች የምንጎበኝ ይሆናል። እንዳለመታደል ሆኖ እኔ ከተማውን በደንብ አላየሁትም ከተሰራ በኋላ። ስለዚህ ዛሬ ከእናንተ ጋር እኩል ነው የማየው። ተከተሉኝ፣ አብራችሁ እንድትቆዩ ጋብዛለሁ። መልካም ጊዜ። ሰላም፣ እንዴት ዋሉ? አሁን ከእንጦጦ ነው የተነሳ ነው። ከአዲስ አበባ ከፍተኛ ቦታ ላይ ከፍ ካለው እንጦጦ ተነስተን መዲናችንን እንጎበኛለን ብለናል። በበዓል ቀን የምን ዙረት ነው ስለሚባል እኛ እንዙርላችሁ፣ እናንተ በየቤታችሁ ናችሁ ምን ሄድባቸውን ቦታዎች አብራችሁን እንድታዩ ብለን ነው። ሲቲ ቱር ባሱ በጣም ያሳቅቃል። ከላይ ሆናችሁ ስታዩት፣ እንደኔ ደግሞ ከፍታ የሚፈራ ሰው ከሆነ ያስፈራል። ግን ቪው በጣም ነው የሚያምረው። ፋሻማ ቆንጆ አየር ያለበት፣ ብዙዎች ስፖርት ለመስራት አካላዊ እንቅስቃሴ ለማድረግ ለመዝናናት ቤተሰቦቻቸውን ልጆቻቸውን ይዘው ከሚመጡባቸው መዲናችን ላይ የተለያዩ ቦታዎች በእድሳት ፓርኮች መገንባት የጀመሩባቸው ጊዜያቶች ላይ በቀዳሚነት የተሰራ ለብዙዎች ጥሩ መዳረሻ የሆነ ሃይኪንግ የሚደረግበት ወላጆች ልጆቻችን የት ይዘን እንሂድ የት እናዝናና የሚለው ሀሳብን ለመቀነስ ከተሰሩ ስራዎች የመጀመሪያው እንደነበር እናስታውሳለን። አሁንም እንዳማረበት ነው። ግንባታውም እንደቀጠለ ነው። አረንጓዴነቱ እጅግ በጣም የሚማርክ ነው። ግቢ ውስጥ የሚሰሩ ስራዎች አልተቋረጡም። እኛ መነሻችንን እንጦጦን እናድርግ እንጂ የምንዳረስባቸው ቦታዎች ሁሉ እጅግ የተዋቡ ናቸው። እንደምታውቁት አዲስ አበባ አዳዲስ ነገሮች እየተገነቡባት፣ መንገዶቿ እየታደሱላት፣ አዳዲስ ፓርኮች እየተሰሩ ነው ያሉት። ስለዚህ እነሱን ቦታዎች የምንቃኝበት የትንሳኤ በዓል ዝግጅት ነው የሚሆነው። ትንሳኤ መታደስ ነው፣ አዲስ ህይወት የሚጀመርበት ነው። አዲስ አበባ ደግሞ አዲስ እየሆነች ነው እና ስሟን የሚወክልን መልክ ይዛ እየተገኘች ያለች ከተማ ስለሆነች ያንን መልክ አብረን የምናየው ይሆናል። አሁንም ቆይታችሁን ከኛ ጋር እንድታደርጉ በድጋሚ ጋብዛለሁ። የበዓል ዝግጅቶቻችንም እንዳሉ ናቸው። ሁሉንም ቆንጆ ዝግጅቶቻችንን የትም ሳትሄዱ አብራችሁ ሆናችሁ እንድትመለከቱ እንጋብዛችኋለን። እንወዳችኋለን። እኛም ሰላም፣ እንዴት ናችሁ? መልካም ስራ፣ እንኳን አደረሳችሁ። እዚህ ጋር ያለው ስቴዲየም ሁሉን አቀፍ ስቴዲየም ነው። በነገራችን ላይ በጣም ቆንጆ ትልቅ ስቴዲየም ተሰርቷል። የእንጦጦ የሽሮ ሜዳ የ6 ኪሎ ልጆች የተለያዩ በሰፈራቸው ሜዳዎች ላይ ነበር እግር ኳስ የሚጫወቱት እና ለልማት ተብሎ ከተነሳ በኋላ ሌሎች ነገሮች ከተገነቡበት በኋላ የእግር ኳስ መጫወቻ ማዘውተሪያ ስፍራዎች አልነበሯቸውም እና አሁን ይሄ የተገነባው ስቴዲየም እዚህ እንጦጦ ጌርጌሴኖን አጠገብ ነው ያለው። ምናልባት ቦታውን የማታውቁት ከሆነ እየተሰሩ ያሉ ስራዎች መንገድ ወይ ፎቆች ብቻ አይደለም ታሳቢነት ተደርጎ እየተሰራ ያለው ምንድነው ናሬሽን መጽሐፍ፣ ታሪካችንን መጽሐፍ የሚል ሀሳብ አለውና ታሪክ የሚጻፍበት መንገድ የሚሰሩ ስራዎች፣ መንገድ ላይ የምናያቸው ዲዛይኖች፣ የሚቀቡት ቀለሞች፣ የሚገነቡት ድልድዮች ላይ የሚሰሩት ዲዛይኖች ምናምን አብዛኛዎቹ ትርጉም ያላቸው ናቸው፣ ኢትዮጵያውያንን የሚወክሉ። እነዚህ ትርጉሞች ደግሞ ታሪክ መጻፊያ ይሆናሉ ተብለው የሚታሰቡ ናቸው እና የሚመጣው ትውልድ ምንድነው የነበረን ምንድነው ያለን የሚለውን ነገር የሚያውቅበትም አንድ መንገድ ተደርጎ ነው እየተሰራ ያለው። የኮሪደር ልማቱም እየተሰሩ ያሉ ፓርኮች ላይም እየተገነቡ ያሉ ሀውልቶቹ በአጠቃላይ ታሪክ ነጋሪ እንዲሆኑ ነው የሚፈለጉ ተብሎ ነው የሚሰራው። ሸማ ነጠላውን ለብሰው ሸማ ነጠላውን ለብሰው
አይበርዳቸው አይሞቃቸው አገሩ ወይና ደጋ ነው የተባለልን እንደሆነ ታውቃላችሁ አይደለም? ይህ ሸማ ነጠላውን ለብሰው የሚለውን ዜማ ሲሰሙ አዲስ አበባ ካሉ ሰፈሮች የትኛው ነው ቀድሞ ጭንቅላታችሁ ውስጥ የሚመጣው? እኔ ሽሮ ሜዳ የሸማኔዎቹ የባለእጆቹ የጥበበኞቹ ሰፈር ነው ሽሮ ሜዳ። በጣም አምሮበታል። ሸማኔዎቻችንን የምናከብርበት፣ ባለእጆቻችንን የጥበብ እጆችን የምናከብርበት አንደኛው ነገር የሰሩትን ስራ ማስታወስ፣ የሰሩትን ስራ ክሬዲት መስጠት ጭምር ስለሆነ ማለት ነው። ስለዚህ ከኋላ የምትመለከቱት እንዝርት አለ። ሀውልቶችን እያዩ ደግሞ ማንነታችንን ሳንረሳ ባክ ቱ ኦሪጂን ነው ሀሳቦቹ አይደለ እየተሰሩ ያሉ ስራዎች። ስለዚህ ባክ ቱ ኦሪጂን የሚለውንም ሀሳብ እግረ መንገዳችንን እያየን ነው የምንዝናናው ማለት ነው። ሰዎች በጣም ብዙ ሰዎች አሉ። ገበያ አለ። ዛሬ ያው በዓል ነው። ስለዚህ ደመቅመቅ ብሏል። በነገራችን ላይ አዲስ አበባ ላይ ያሉ ቦታዎችን እየተዘዋወርን እንመለከታለን ስንላችሁ ቦታዎችን መጎብኘት ብቻ አይደለም ያሉትን የተሰሩትን ስራዎች ከማሳየት በዘለለ በየመሀሉ ደግሞ ለእናንተ የምንጋብዛችሁ ፕሮግራሞች አሉ። ዛሬ ትንሳኤ ነው። ስለ ትንሳኤ ስናወራ መጀመሪያ የምናደርገው ሀገራችንን ማንሳት ነው። ሀገራችን ትንሳኤ ላይ ነች ያለችው እንላለን። ሀገራችን ትንሳኤ ላይ ነች ያለችው ስንል ምን ማለታችን ነው? ከነበረችበት እየተነሳች ነው። ቀደምት ታሪካችን ከፍ ያለ ነበረ። በተለያዩ ምክንያቶች በተለያየ አጋጣሚ የሚሰጡን ስሞች ጥሩም አልነበሩም። ስለዚህ ያንን ስም የምንቀይርባቸው ታሪኮች እጃችን ላይ ነው ያለው እና የኢትዮጵያ ትንሳኤን የምናይባቸውን አዳዲስ ነገሮች እየተመለከትን ነው። ትንሳኤ በዓል ላይ ነው ያለነው። የኢትዮጵያ ቴሌቪዥን ነው እየተመለከታችሁ ያላችሁት። የበዓል ዝግጅቶቻችንም ይቀጥላሉ፣ ጉዟችንም ይቀጥላል። መንገዱ በጣም ነው የሚያምሩ አይደለ? ሰፊ ነው። የትራፊክ ፍሰቱን ያስተካክላል። ደግሞ የማናውቃቸው መስሪያ ቤቶች ደግሞ ተገልጠው ስናያቸው እዚህ ጋር የመስሪያ ቤት አለ እንዲ ያልናቸውም አሉ አይደለ? እና በጣም ቆንጆ ሆኗል። ለወክ ለብቻው የተሰራ መንገድ አለ። ለአካል ጉዳተኞች አመቺ እንዲሆን ተደርጎ የተሰራ ነው መንገዱ። በአጠቃላይ የተለያዩ ታሪካዊ ቦታዎች አሉ በየመዳረሻዎቻችን የምናገኛቸው። እነሱ በደንብ እንዲታዩ ከፊታቸው የነበሩ እንዳያሳዩቸው የሚጋርዷቸው የነበሩት ነገሮች እየተነሱ የምናውቃቸውን ታሪኮች በጽሁፍ የምናውቃቸውን ታሪኮች በአይናችን እንድናያቸው የሆነበት አጋጣሚ ነው ማለት እንችላለን። ይሄ እየተሰራ ያለው ስራ አሁን በኮሪደር ልማት ፓርኮች፣ ሪቨርሳይድ ወር የወንዝ ዳርቻ የሚባሉ ስራዎች አጠቃላይ የተጀመሩ ፕሮጀክቶች በጣም ብዙ ነገሮችን እንድናይ እያደረጉን ነው ብለን እናስባለን። የካቲት 12 ሰማዕታት ሐውልት ጋር ደርሰናል። አሁን ደግሞ ከትልልቆቹ ታሪኮቻችን ምናልባትም አሳዛኝ ከምንላቸው ጣሊያን ከ40 ዓመት በኋላ በድጋሚ ሀገራችን ገብቶ አሳዛኝ ነው። ይህ ታሪክ ብዙ ጊዜ ስናስበው ስናወራው ምናልባት የጀግንነት ታሪኮቻችንን ስናወሳ ብዙ የተሰዉ ኢትዮጵያውያን እንዳሉ እግረ መንገዳችንን እያነሳን መሆን እንዳለበት ይሰማናል። በ3 ቀን ውስጥ ከ30 ሺህ በላይ የሚሆኑ ሰዎች የተገደሉበት ነፃነታችንን እንፈልጋለን ያሉ ኢትዮጵያውያንን ያጣንበት እለት ነው እና በሀዘን የምናስታውሰው ቀን ነው። ግን ኢትዮጵያ ዛሬ ላለችበት ነፃነት እንድትቆም ካደረጓት መስዋዕትነት ከከፈሉ ሰዎች ውስጥ የሚቆጠሩ ናቸውና በሰማዕትነት እንዘክራቸዋለን። ነፍሳቸውን ይማርልን ነው የምንለው። ይህ አካባቢም እንዲሁ ሐውልቱ በደንብ ደምቆ እንዲታይ አደባባዩ በደንብ ተሰርቷል። አበባ ተተክሎላቸዋል። የምናውሳቸው በታሪክ ባንደበታችን ብቻ ሳይሆን አካባቢያቸውን የተሰራላቸውን ሐውልትም እንዲሁ በማሳመርም ጭምር ነውና ፋውንቴንም ተሰርቷል። ፋውንቴኑ ማታ ሲከፈት መብራት ሲኖረው በጣም ነው የሚያምረው። ስለዚህ እግረ መንገዳችንን የተሰውልንን ኢትዮጵያውያንን እናስባቸዋለን ማለት ነው። ጉዟችንን ወደ 4 ኪሎ እያደረግን ነው። አሁን ብሔራዊ ሙዚየም ጋር ደርሰናል። አዲስ አበባ ውስጥ ካሉ ጥንታዊ መዳረሻዎች ውስጥ የኢትዮጵያ ብሔራዊ ሙዚየም አንደኛው ነው እንደምታውቁትና አሁን ላይ በደንብ ግቢው እንዲታይ ተደርጎ ተጸድቷል። እየተሰሩ ካሉ የኮሪደር ልማት ስራዎች ከነካቸው ቦታዎች አንደኛው ነው። አሁንም ልጆቻችን እያመጣችሁ አስጎብኟቸው እንጂ በጣም ቆንጆ ቦታ ነው ብሔራዊ ሙዚየም። እኔ በጣም ነው የምወደው። እዚህ አካባቢ ስለነበርኩ በተለያየ አጋጣሚ የማየት እድሉ ነበረኝ። አሁን ደግሞ በደንብ አምሮበታል። ስለዚህ ድጋሚ መምጣት ሳይኖርብኝ አይቀርም። እናንተም እየመጣችሁ ጎብኙት። 4 ኪሎ እንደምታዩት በደንብ ግልጥ ብሏል፣ ገላጣ ሆኗል እና እንተያያለን በደንብ ማለት እንችላለን አይደለ? የተለያዩ ደግሞ የቅርስ ቤቶች አሉ በየመሃሉ የሚገኙ እነሱ አልተነኩም። በልማት ስራ ውስጥ በቅርስነት ከተመዘገቡ ቅርሶች ውስጥ የሚገኙትን ቦታዎች አልተነኩም። እነሱ ባሉበት እድሳት ተደርጎላቸዋል። በየአጠገባቸው ግን ያሉ የተለያዩ ካፍቴሪያዎች እና የመዝናኛ ስፍራዎች እነዚህን የቅርስ ቦታዎች በቅርብ ለማየት የሚያግዙ እንዲሆኑ ተደርገው በደንብ ጽድት ብለው እየተሰሩ ነው ያሉት።
አሁን ወደ 4 ኪሎ እየወረድን ነው ያለነው። ጣሊያን ለ5 ዓመት ኢትዮጵያ ውስጥ በቆየበት ጊዜ ከፈጸማቸው ግፎች ውስጥ አንደኛው የካቲት 12 የተጨፈጨፉበትን ሰማዕታት ሐውልት 6 ኪሎ እያየን ነበር። ይህ የሚያዝያ 27 አደባባይ ላይ ያለው ሐውልትም እንዲሁ ከ5 ዓመት ቆይታ በኋላ 1933 በኢትዮጵያውያን ብርቱ ትግል እና መስዋዕትነት ነፃነታችንን መልሰን ከተቀዳጀን በኋላ የተሰራ ሐውልት ነው። ይህ ሐውልት ደግሞ 4 ኪሎ የሚገኘው አሁን እዛ ደርሰናል። ትምህርት ሚኒስቴር ፊት ለፊት ደግሞ ያለው ሌላኛው ደግሞ የ4 ኪሎ ድምቀት የሆነው 4 ኪሎ ፕላዛ ነው። በነገራችን ላይ ከስሩ መሻገሪያ ያለው፣ በስሩ ደግሞ መሻገሪያ ብቻ አይደለም፣ የተለያዩ ሱቆች አሉ፣ ካፍቴሪያዎች አሉ፣ አንደርግራውንድ ማለት ነው። እና በጣም ነው የሚያምረው። ውስጡ ገብታችሁ ብታዩት የምንወደው ቡናችን ደግሞ የሀገራችን ኩራት የሆነ ቡናችን ደግሞ ቆንጆ አድርገው የሚያፈሉ ሰዎችም አሉ። በስር በኩል መሸጋገሪያ ብቻ አይደለም፣ እንዲሁ ለገበያ ማዕከልነትና ለመዝናኛ ስፍራነትም የሚውል ሆኗል 4 ኪሎ ፕላዛ። እንዲሁም ደግሞ ደረጃው ላይም ደግሞ የተቀመጣችሁ ፎቶ ለመነሳት ነፋሻማ አየር ለመቀበል መሸት ሲል ፀሐዩ በረድ ሲል እየመጣችሁ የምትቀመጡበት ጥሩ ቦታ ይሆናል ብለን እናስባለን። አብራችሁን ቆያው ነው። ተመልካቾቻችን አዲስ አበባን እየጎበኘን የበዓል ዝግጅቶቻችንንም እየጋበዝናችሁ ነው ያለነው። 4 ኪሎን ደግሞ እንሰናበታትና አሁን መንገዳችንን ወዴት እናደርጋለን? ቦሌ እንደርሳለን። ቦሌ ደግሞ የሚጠብቁን እንግዶች አሉ። ኢትዮጵያውያን ናቸው። ከተለያዩ ሀገሮች ከመጡ ኢትዮጵያውያን ዲያስፖራዎች ጋር ደግሞ ትንሽ ይዘናቸው እንንቀሳቀሳለን። የተሰማቸውን ስሜት፣ ያዩትን፣ የታዘቡትን፣ የወደዱትን ይሄ ይጨመር የሚሉትን ደግሞ ከነሱ ጋር ቆይታ እያደረግን አብረናቸው የምንሆን ይሆናል። እናንተም አብራችሁ እንድትቆዩ ነው የምንጋብዛችሁ። መልካም በዓል ይሁንላችሁ በድጋሚ። ተመልካቾቻችን አሁን ወደ ካሳንቺስ እየወረድን ነው። የቀደመውን ካሳንቺስ ታስታውስታላችሁ ብዬ አስባለሁ። አሁን እዚህ የተሰሩ ያሉ ስራዎች የኪድስ ወርልድ የሚል አለ። የልጆች መጫወቻ በጣም ሰፊ ነው። የልጆች ዓለም ተብሎ ስም ተሰጥቶታል። በጣም በርካታ ነገሮች ነው ያሉት። ልጆች የሚጫወቱባቸው፣ የሚዝናኑባቸው፣ ብዙ ነገሮች የሚያውቁባቸው ይሆናሉ ተብሎ የተሰሩ ነገሮች አሉ። መኪኖች አሉ ግቢ ውስጥ የሚንቀሳቀሱባቸው። የዱር አራዊትን ሰርተውላቸዋል በተለያዩ ቁሳቁሶችና ቆንጆ የልጆች መጫወቻ ይሆናል። ወደፊት ሰፊ ነው በጣም ለልጆች ታሳቢ ተደርጎ የተሰሩ ፕሮጀክቶች ብዙ ናቸው እንደምታውቁ ከተማ ውስጥ። አዲስ አኳሪየም ደግሞ እዚህ ጋር አለ። ዋው በጣም ነው የሚያምረው። በደንብ ሲያልቅ ሙሉ በሙሉ ሲያልቅ የልጆች በጣም ትልቁ ዓለማቸው ነው የሚሆነው። የልጆች ዓለም የቴሌቪዥን የሬዲዮ ፕሮግራሞች ናቸው የነበሩታል። አሁን በአካል እየመጣችሁ የምትጫወቱበት፣ ልጆቻችሁን እያመጣችሁ የምታዝናኑበት ነው የሚሆነው። ሌላኛው ደግሞ ከጀርባችን የምትመለከቱት ትልቁ የስፖርት ማዕከል ነው። በነገራችን ላይ የስፖርት ማዕከል ተመልክታችሁት ከሆነ የምንወዳቸው የምናደንቃቸው የኦሎምፒክ አትሌቶቻችን ሐውልቶች የቆሙበት ስፍራ ነው። ከዛ በተጨማሪ ሁሉንም በሚባል መልኩ የመጫወቻ ስፍራዎችን የያዘ በመሆኑ የተለያዩ ስፖርታዊ እንቅስቃሴዎችን ማድረግ የሚቻልበት በመሆኑ በአይነቱ ለየት ያለ እንደሆነ እየተመለከትን ነበር። አትሌቶቹ የነበራቸው ስሜት፣ ሐውልቶቻቸው ጋር እየቆሙ ሲነሱ የነበረው ፎቶ፣ የነበራቸው በህይወት እያለን እኛ እንዲህ መታሰባችን በጣም ደስ ብሎናል እያሉ ይገልጹ የነበረውን ስሜት እኛ የምንወዳቸው ደግሞ ሰዎች እና የነሱን ደስታ አብረን የምንጋራበት ነበር። ወደፊት በጣም ትልልቅ ስፖርታዊ ሁነቶች የሚከወኑበት አንድ ማዕከል ይሆናል ተብሎ የሚታሰብ ነው። ጉዞ ወደ ቦሌ እያደረግን ያለነው እንግዶቻችን እየጠበቁን ነው። እነሱ ጋር ሄደን የተሰማቸውን ስሜት እንጋራለን። አሁንም አብራችሁን ቆዩ። ተመልካቾቻችን ልዩ የትንሳኤ በዓል ዝግጅታችን አሁንም እንደቀጠለ ነው። ቦሌ ስካይላይት እንግዳ እየጠበቁኝ እንደሆነ ነግሬያችሁ ነበር። አሁን አግኝተናቸዋል። ከእሳቸው ጋር ደግሞ ጥቂት ጊዜ እናሳልፋለን። ካላቸው ሰዓት ላይ ተሻምተን ያገኘናቸው። እንደምን አሉ? እግዚአብሔር ይመስገን። እናንተ እንዴት አላችሁ? በጣም ደህና ነን። እኛ እንኳን አደረሰዎት። በቃ አሜን። እንኳን አብሮ አደረሰን። ማን ልበል ስሞትን እንተዋወቅ እስቲ። ስሜ መንግስቱ አያሌው ክንዴ ይባላለሁ። እሺ። እና ትውልደ ኢትዮጵያዊ ነኝ፣ ግን የምኖረው ካናዳ ውስጥ ነው። ካናዳዊ ነኝ በዜግነት። ግን ሀገሬን ስለምወድ ሀገሬን መጥቼ ማየት በምችለው መርዳት በሚል መርሆ አሁን መጥቼ እዚህ ነው ያለሁት። በ2022 መጥቼ ነበር። በ2022 መጥቼ አንዳንድ ነገሮችን አይቼ ሄድኩ። ለመርዳት ደግሞ ኮሚትድ ያደረገኝም ያያየሁት ችግር ነው።
እና በዛ መልክ ነው እዚህ ያለሁት አሁን። ጥሩ። ምን ያህል አመት ነው ሆነኝ ያሉኝ ከኢትዮጵያ ከወጡ? ከኢትዮጵያ የወጣሁት 1982 ነው በፈረንጆች ማለት ነው። ሱዳን 2 አመት ቆየው። 1984 በፈረንጆች ካናዳ ገባው። ካናዳ በሁለት ይከፈላል፣ ኢስት ዌስት እና ሚድል ላይ ነው ያለሁት እኔ። ዊኒፔግ ማኒቶባ ጥሩ ሀገር ነው። እዛ ጀመርኩ ኑሮ። ከዛ በኋላ 1-3 አመት ከሰራው በኋላ ትንሽ ስራ የምጀምርበት ያክል ገንዘብ ከያዝኩ በኋላ የት መኖር እንዳለብኝ ለማወቅ ቱር አረው አሜሪካ 10 ሀገሮችን አየሁ። ጥሩ ሆኖ አላገኘሁትም። ካናዳንም የተወሰነውን ክፍል ሄጄ አየሁ። ትልልቆች ናቸው፣ ከተማው ሰፊ ነው፣ ኑሮ ውድ ነው እና ለኔ ምርጫ ያርጌ የተቀበልኩት እዛ መጀመሪያ የመጣሁበትን ቦታ ሆነ እዛ ሴትል ዳረኩ ማለት ነው። እዛ እንግዲህ በፈርኒቸር ስራ ለ25 አመት ቆየሁ። እዛ በኋላ ደግሞ ትንሽ አግሬሲቭ ነገር ነው ማለት ነው መሰለኝ። ለሰው መስራት አልፈልግም። የፈርኒቸር ስቶሩ በ9/11 ምክንያት ሲበላሽ ሌላ የፒሳ ቤት ከፈትኩ። እዛ ደግሞ 12 አመት ሰራው። አሁን 2-3 ታክሲዎች አሉኝ። በእነሱ ነው የምተዳደረው። ኑሮ ጥሩ ነው። ተመስገን። ኑሮ ጥሩ ነው። ኑሮ ጥሩ ነው። ወደ ኢትዮጵያ ሲመለሱ እንግዲህ እንደነገሩኝ ከረጅም አመት በኋላ ነው የመጡትና ምናልባት የእርሶ ቆይታ ደግሞ በጣም ዘለግ ያለ ነው። አንዳንዴ ሄድ መለስ እያሉ የሚያዩት ይኖራሉ። እንደው ልዩነቱን ማንጸርስ ይቻላል? በተለይ አሁን እየተሰራ ያለውን ስራ ሲያዩ ምን አዲስ ነገር ተመለከቱ? አዩ ከተማው እንግዲህ በተወሰነ ደረጃ አይቻለሁ። እኔ ያደኩበትን ሰፈር እንኳን ማወቅ አልቻልኩም። በእውነት ማጋነን አይደለም። ማንም ሰው መጥቶ የተወለደበትን አካባቢ ካወቀ በጣም ጂኒየስ ነው ማለት ነው። ለውጡ ያን ያህል ነው። የሚናቅ ነገር የለም። ምክንያቱም ሀገራችን የኢንዱስትሪ ፕሮዳክት የላትም። በማይኒንግ ብዙ ገና እየተሄደ አይደለም፣ ጀማሪ ናት። ይሄን በማየት እኔ በጣም ደስታ ነው የተሰማኝ። በጣም ደስታ ነው የተሰማኝ። ሀገር እየተቀየረ ነው ብዬ ነው የማስበው። እንግዲህ እኔ የማየው በእኔ ቪው ነው፣ በሌላ ሰው ቪው አይደለም። እኔ ኢትዮጵያን ማየት የምፈልገው ሰላም ሆና የተረጋጋ ህይወት ሰው ፈጥሮ የሚቀጥለው መጪ ጄኔሬሽን ደግሞ ኢትዮጵያን እያወቀ ኢትዮጵያን እየወደደ እንዲሄድ ነው የምፈልገው። ለዚህም ነው ከአቅሜ በላይ የሆነ ነገር ሙከራ ማደርገው። ለልጆቻችን ተስፋ ጥለን ማለፍ አለብን እና የሚቀጥለው ጄኔሬሽን እኛ ያለፍነው መንገድ ማለፍ የለበትም። ለዛ መሰረቱ ደግሞ ትምህርት ነው። የተማረ ዜጋ ካልፈጠር ችግር ውስጥ ነው የምንገባው። አሁንም ያለመማራችን ነው ትልቁ ችግር። ሌላ ምንም የለም፣ ሁሉ ነገር አለ። አሁንም ፎከሴ እኔ የሚቀጥለውን ጄኔሬሽን ኢትዮጵያን አውቆ ራሱ ማንነቱን አውቆ ኢትዮጵያን የሚያስከብር ዜጋም ይፈጠራል ብዬ ተስፋ አረጋለሁ። ጥረቴም ያ ነው። ለዛ ነው የምቆመው እንጂ ኢትዮጵያ ወርቅ ናት። ኢትዮጵያን የሚያክል ሀገር የለም። ግን የኢትዮጵያ መኖር ነው ትልቁ መሰረት። እዛ ላይ ነው ፎከስ የማደርገው። ቀሪን ጊዜም በዛ ማሳለፍ ነው ፈልገው። እመኛለሁ። የሚመኙት ሁሉ እንዲሳካሉት እመኛለሁ። አመሰግናለሁ። በጣም አመሰግናለሁ። ያው አንደኛው ነገር ምንድነው ኢትዮጵያውያን የተለያዩ ሀገር ያሉ ኢትዮጵያውያን ወደ ሀገራቸው መጥተው የሚችሉትን ሁሉ በቻሉት አቅም አድርገው የሚሰሩትን ስራዎች አሁን ለመጪው ትውልድ ያሉኝን ነገር የሚሰሩ ስራዎች ላይ መሳተፋቸው ነው የሚሰራውን ስራ እውን የሚያደርገው። ለብቻ የሚሰራ ነገር አይደለም። ፕራይቬት ሴክተሮች አሉበት እነዚህ የሚሰሩ ስራዎች ላይ መንግስት ከፕራይቬት ሴክተር ጋር ከዛ ደግሞ ዳያስፖራው ተጨምሮበት ያለው ማህበረሰብም አንድ ላይ ተደምሮ ነው የሚሰሩ ስራዎች ሁሉ እንዲህ ሊያምሩ የሚችሉት እና እንደው ምናልባት እርስዎ ሌሎችም ትውልደ ኢትዮጵያውያን በሌሎች ሀገር ያሉት ትውልደ ኢትዮጵያውያን ወደ ሀገራችሁ ኑና ይህንን አድርጉ የሚሉት ነገር ካሉት ሀገራችንን ከዚህ በተሻለ መንገድ የምናደርስበት ነገር ይኖራል ብዬ አስባለሁ እና ወንድሞቼም የምትችሉ መታችሁ እኔ ማንንም ሪፕሬዘንት አድርጌ አይደለም የምናገረው።
የግሌን ነው። ጥሩ ነው እየተሰራ ያለው ነገር ተስፋ ይሰጣል። ተስፋ ያለው ይመስላል። በዚህ ባለው ላይ ደግሞ ብዙ ምሁራን አላችሁ ውጪ ዶክተሮች፣ ፕሮፌሰሮች፣ ኢንጂነሮች፣ ነርሶች ባካችሁ ድርሻችሁን አርጉ። አታረጉም ማለት አይደለም፣ ታረጋላችሁ። ግን እንደው ማታረጉ ካላችሁ ፕሊዝ እናንተ የምታረጓት ትንሽ ነገር እዚህ የምታመጣው ለውጥ ትልቅ ነው እና በዚህ ብትተባበሩ ደስ ይለኛል። ስለ ኢትዮጵያ ሲያስቡ ያለውን መንፈስ፣ ስለ ልጆች፣ ስለ መጪው ትውልድ ሲያስቡ ያለውን ነገር ቢነግሩ። አዎ እንግዲህ ምን አለ መሰለሽ የተከፈለ መስዋዕትነት አለ ከአያቶቻችን ጀምሮ። የአባቴ አባት የኔ አያት ማለት ነው አላቃቸውም። አባቴ በ11 ዓመቱ ማይጨው ጦርነት ተደረገ። ማይጨው ጦር መርተው ሄደው ከሁለት ልጆቻቸው ጋር ሞቱ። አባቴ ያለ አባት ከ11 ዓመቱ ጀምሮ ነበር የሚኖረው የእርሻ ገበሬ ሆኖ እና እቺ በመስዋዕትነትም ከመስዋዕትነት ውጭ የተረፉት ደግሞ የዛ ውጤት ሆነው በመከራ አድገው እኛም ፈጠሩ። እኔ ደግሞ አጋጣሚ ሆነና የኢትዮጵያ ጉዳይ ይሰማኝ ነበር ልጅም ሆኜና ገብቼ ውትድርናው ሞከርኩት። ለ10 ዓመት አየሁት። ኢትዮጵያ ፍቅር ናት። ኢትዮጵያን ከምንም ነገር ጋር ማዛመድ አትችልም። አንድ ጊዜ አፄ ዮሐንስ ምን አሉ ይባላል፣ ኢትዮጵያ እናትህ ናት፣ ኢትዮጵያ ሚስትህ ናት፣ ኢትዮጵያ ስትሞት አቅፋ የምታቅፍህ እናትህ ናት፣ ለሷ መሞት ለሷ መመረጥ ክብር ነው ብሎ ያ በኔ ጭንቅላት ውስጥ ይሰራል። እኔ ለኢትዮጵያ መሞት ለኔ ክብር ነው፣ ማገልገል ክብር ነው፣ መፈጠር መወደድ ነው ለኔ እና ይሄ ነው በኔ በኩል ያለው። እንግዲህ እግዚአብሔር ሀገራችንን ይጠብቅ። ሌላ ምንም ማለት አልችልም። አዎ በጣም አመሰግናለሁ። እንኳን አደረሳችሁ መልእክት ካለው እንቀበልና። እሺ የኢትዮጵያ ሕዝቦች ባካችሁን ተባብረን እችን አንድ እናት እንጠብቅ። እኛ ያለፍነው መከራ ልጆቻችን አይለፉ። አገር ከፈረሰ መገንባት ቀላል አይደለም። ለእናንተ መንገር አልችልም። ሊቢያን አይታችኋል፣ የመንን አይታችኋል፣ ሶማሌን አይታችኋል። ያ ባይደርስ እዛ ደረጃ ባንደርስ ደስ ይለኛል። ስላዳመጣችሁኝ በጣም አመሰግናለሁ። የዊኒፔግ ሕዝቦች እኔ መልእክቴን አድርሻለሁ። የላከኝን በሙሉ በተገቢው ቦታ ተገቢውን ነገር አስቀምጫለሁ። ለቀጣይ ደግሞ አብረን ተባብረን አሁንም ብዙ መደገፍ ያለበት ብዙ ማድረግ ያለብን ነገር አለ። ተባብረን እችን ሀገር የድርሻችንን መወጣት አለብን። ትንሽ ብሎ ነገር የለም። ትልቅ ጋን በትንሽ ድንጋይ ይደገፋል ይባላል። ያ እንደዛ አድርጋችሁ ሰዱት። የኛን ድጋፍ ትልቅ አይደለም ግን የሚረዳው ነገር አለ። በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ኢትዮጵያ ለዘላለም ትኑር። መልካም በዓል ይሁንልዎት። አሜን። ላንቺም ተመልካቾቻችን አሁን ደግሞ ከመኪናችን ከሲቲ ቱር ባሳችን ወረድ ብለን መንገድ ላይ ወክ እያደረግን ነው ያለነው። በያላችሁበት ቆንጆ በዓላችሁን እያሳለፋችሁ ልዩ የበዓል ዝግጅቶቻችንንም እየተከታተላችሁ እስከ መጨረሻው እንድትቆዩ ጋብዛችኋለሁ። ኢሴ የወንዝ ዳርቻ ፓርክ ላይ ነው አሁን የምገኘው። በዛኛው በኩል ደግሞ የጊዮን እንዳልኳችሁ ጊዮን የጥንቱ ጊዮን በጣም በሚያምር ሁኔታ ውስጡ እየታደሰ ነው። የወንዝ ዳርቻ ፓርኮች ወንዙን ተከትለው ከእንጦጦ እስከ ፒኮክ ድረስ የሚደርሰውን መንገድ ወንዙን ተከትለው የመጨረሻው ፒኮክ አሁን የተለያዩ የዱር አራዊት የሚገኙበት ፓርክ እዛ ነው መዳረሻው የሚሆነው። የወንዝ ዳርቻ ፓርኮቻችን ብዙ ነገር እንደያዙ እየተመለከታችሁ ነው ያላችሁት። አሁንም ያለንበት በውስጡ ማለፊያ መንገድ አለው። እሱን አልፈን ወደ ጊዮን መሄድ የምንችልበት መንገድ ተሰርቶለታል። ከዚህ ከድልድዩ ስር ማለት ነው። እችን መንገድ ይዤ በዚህ በድልድዩ ስር አልፌ በወንዙ ጋር አድርጌ ወደ ጊዮን እሄዳለሁ። እዛ ያለውን ደግሞ ነገር አብራችሁን ትመለከታላችሁ። መልካም በዓል ይሁንላችሁ።
ተመልካቾቻችን እንዳያችሁት ከእስጢፋኖስ ወደ ጊዮን ለመምጣት እዛ መዞር አይጠበቅባችሁም። በስር በኩል ድልድይ ያለ በሱ ስር አልፈን የመጣ ነው። እኛ ከተሰሩት ሁሉ ትልቁ ፋውንቴን ያለው እዚህ ግቢ ውስጥ ነው። የተለያዩ ትርኢቶች የሚታዩበት ፋውንቴን ነው። ግቢ ውስጥ ደግሞ ሰራተኞች ሌት ተቀን ሳይሉ ቅዳሜ እሁድ ሳይሉ እየሰሩ ነው ያሉትና ይህንን አካባቢ ሲሰራ ከትልልቆቹ ኮንትራክተሮች ጀምሮ የእጅ ባለሙያዎች ውሃ አትክልቶችን ውሃ እስከሚያጠጡት ድረስ ያሉ ሰዎች ሁሉም የተሳተፉበት ሆኖ ነው እንዲህ ሊያምር የቻለውና ከነዛ ሰራተኞች ውስጥ አንደኛው ዛሬ እኛ እዚህ የተገኘንበት እለት ላይ አበቦቹ እንዳይጠወልጉ አምሮባቸው እንዲቀጥሉ ውሃ እያጠጣ አግኝተነዋልና ከሱ ጋር ደግሞ ትንሽ ቆይታ እናደርጋለን። አብራችሁን ቆዩ። እንዴት ነህ? ሰላም ነው? እንኳን አደረሰ። እንዴት ነው ስራ? ማን በል ስምን እስቲ እንተዋወቅ። ኩመላ ይባላል። ኩመላ ከመቼ ጀምሮ ነው እዚህ ስራ ላይ የቆየኸው? ከመስከረም ጀምሮ እዚህ ነኝ። ምን አትክልት ውሃ ስታጠጣ የሚሰማ ስሜት አለ? ደስ ይላል? በጣም አሪፍ ነው፣ ጥሩ ነው። በእውነት አበባ ትወዳለህ? በጣም ለዛ ነው አበባ ላይ የሆንከው ወይስ የተለየ ሙያ ይፈልጋል ውሃ ማጠጣት ራሱ? አይ አበባ የተከሉ ውሃ ምናምን እኔ ነኝ የተከልኩት። አንተ ነህ የተከልካቸው አበቦቹን? እውነት የተንከባከብክ እዚህ ያደረስካቸው? እንደዚህ አድርገው ስታያቸው ደስ ይላል? በጣም አሪፍ ነው። ከ11 ሰዓት በኋላ የበለጠ ያምራል አይደለ? ዋው! እሺ፣ አመሰግናለሁ በጣም። መልካም ስራ ይሁንልህ፣ መልካም በዓል ይሁንልህ። እሺ። ግቢ ውስጥ ካሉ ስራ እየሰሩ ካገኘናቸው ባለሙያዎች ውጪ ደግሞ ግቢውን እየጎበኙ ካሉ ሰዎች ውስጥ ከኢትዮጵያ ውጪ አይደለ ቆይታ ከመጣች አንድ እህቴ ጋር አብሬ ያለው አሁን ያየችውን ነገር እንድትነግረን ነው የጋበዝናት። እንደምን አለሽ? ጤና ይስጥልኝ። ደህና ነኝ። ደህና ነኝ። እኔም ከመጣን 1 አመት ሆነን እና ጊዮን መሆኑን አላወቅኩም እያልሽ ነበረ። ምን ታዘብሽ? እንዴ በጣም ለውጥ አለው ማወቅ። እኔ ጊዮን መሆኑንም አላወቅኩም። እየዞርን እያየን ነበረ እና በ1 አመት ውስጥ ይህን ለውጥ ማየቱ ራሱ አስደንቆኛል። እና በጣም ፍሬሽ ኤር ነው። እዚህ አካባቢ ይሸት ነበር በድሮ ጊዜ። አሁን ብዙ ለውጥ አለው አይደል? አዎ። እና አገሬም አልመሰለኝ። ሪሊ የት ነው ያለሽው አንቺ? ከዚህ ስዊድን መጣሽ? ምን ያህል ጊዜ ቆይተሻል ስዊድን? ከ30 አመት በላይ ነው። ኦኬ። ለመጀመሪያ ጊዜ ኢትዮጵያ ስትመጪ ከስንት አመት በፊት ነበር የመጣሽው? ከ10 አመት በኋላ መጥቻለሁ። ከዛ በኋላ በየአመቱ መጣ ነበር። ኦኬ። ሶ አሁን በ1 አመት ውስጥ ነው ተመልሰሽ የመጣሽ? ከመጋቢት ማለት ነው። 3 ወር ተቀምጠን ይሰራ ነበር እና በዚህ ጊዮን በኩል ስንመጣ እየተሰራ ነበርና ይሄ ነገር እንደም ባለቤቴ የውጭ ሰው ስለሆነ ሲያዩ አካባቢውን ምን ሊያረጉበት ነው ምናምን። አሁን ስንመጣ ራሳችን በጣም ነው የደነገጥ ነው። አዎ ሾክድ ነው የሆነው። በጣም ያምራል፣ በጣም ያምራል። ናይስ። ይሄን አካባቢ ብቻ ሳይሆን አዲስ አበባን ትንሽ ዞር ብላችሁ አያችሁ? አይተነዋል። ምን ታዘባችሁ ስታዩ? ንጹህ ሆኗል። ንጹህ አየር ነው። በብዛት ሰው የለም። አየሩ በጣም ፍሬሽ ነው። ወጥተሽ ወክ ማረግ ትችያለሽ። ከውጭ ለመጣ ነው በቃ የውጭ ነገር እየተሰማን ነው ያለው። ደስ ይላል፣ በጣም ደስ ይላል። እንግዲህ ስለዚህ ወደ ሀገር የሚመለስ ተስፋ ይኖረዋል ማለት ነው። እዛ ያለው ነገር ወደዚህ የሚመለስ ከሆነ ወደ ሀገር ለመመለስ እሱ ከሀገር ወደ ሀገር አይጠፋም። እኛም ቶሎ የምንመጣው እንደሱ ነው አይደለ? እዚህ ሀገር ላይ የምትሰራቸው ስራዎች አሉ ለመመለስ የሚያደርጉ ሊኖሩ ይችላሉ። ብዙ ነገሮች እንደው ግን ምናልባት ኢትዮጵያውያን በውጭ ያሉ ኢትዮጵያውያን ከአንቺ በፊትም አግኝተን ነበር ሰዎችን እና በጣም ደስ የሚል መንፈስ አላቸው። አሁን ወደዚህ ተመልሰን ለመስራት ጓደኞቻችንም እንዲመለሱ ያሉት ነገሮች እድል ይፈጥራሉ እያሉ ነበር እና ለሚመለከቱሽ ትውልድ ኢትዮጵያውያን በሌሎች ሀገር ላሉ የምትነግራቸው ነገሮች ካሉ ኑና ጎብኝ የምትያቸው ቦታዎችም ካሉ ንገሪ። እኔ እንደውም የውጭ ሰዎች ራሳቸው እዚህ ሀገራችንን መጥተው እንዲያው እንዲጎበኙ ብዙ ታሪክ የሚታይባት ሀገር ናት። ለምሳሌ ቢሆን ወደ አንዳንድ ሀገሮች ቱርክ ምናምን ነው የሚሄዱት እና ብዙ ኢትዮጵያ ግን ታሪክ ታዩባታላችሁ። ታሪክ ነው፣ አርቲፊሻል ነገር የላትም በማለት
እየሞከርኩ ነው። በጣም ደስ ይላል። አመሰግናለሁ በጣም። ለተመልካቾች፣ ለቤተሰቦችሽ፣ ለሚያዩ ሰዎች እንኳን አደረሳችሁ መልእክት ማስተላለፍ ትችላለሽ? ለቤተሰቦቼም እንዲሁም ለማቃቸው ኢትዮጵያኖች በሙሉ እንኳን ለፋሲካ በዓል አብሮ አደረሰን እላለሁ። አመሰግናለሁ በጣም። መልካም በዓል ይሁንልሽ። ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። አሁንም መዲናችን ውስጥ እየተሰሩ ካሉ የወንዝ ዳር ፕሮጀክቶች ውስጥ በአንደኛው እስጢፋኖስን ተሻግረን በስር በድልድይ ውስጥ መተን ደግሞ እዚህ ከጊዮን ደግሞ አጠገብ የተሰራውን ጊዮንን ተያይዞ የተሰራውን ደግሞ ትልቁ ፋውንቴን የሚገኝበትን ግቢ እየተመለከትን ጎብኚዎችንም እያገኘን ነበር ከነሱ ጋር ቆይታ ስናደርግ የነበረው። ስሜታችሁ እንደሚሆን ተስፋ አረጋለሁ። ፒያሳ ላይ ነው የምንገናኘው። አብራችሁን ቆዩ። ነው ተመልካቾቻችን ከእንጦጦ ተነስተን በሽሮ ሜዳ፣ በ4 ኪሎ፣ ቦሌ ከዛ ደግሞ ዞረን ጊዮን ገብተን እስጢፋኖስ የተሰሩትን ስራዎች አይተን እግረ መንገዳችን ደግሞ ከተማችንን እያስቃኘናችሁ አሁን ደርሰናል። ያለንበት ቦታ ደግሞ ፒያሳ ነው። መዳረሻችን ፒያሳ ነው ብያችሁ ነበር። ያለ ምክንያት አይደለም የመጣ ነው ፒያሳ ላይ ደግሞ ትልቁ አራዳ ፓርክ አለ። እዛ ደግሞ ትንሽ ቦታውን እንድንቃኘው ብለን ነው እዚህ የደረስነው። ግን እዚህ ፒያሳ ከደረስን በኋላ ጉዟችንን ከእንጦጦ ጀምሮ አብረውን በጣም በሚያምር ሁኔታ እንድንመለከተው ከተማችንን ያገዙንን ደግሞ አባታችንን አመስግነን ነው የምንወርደው። እንደምን አሉ? እግዚአብሔር ይመስገን ደህና ነኝ። ስንገባ እንግዲህ ያው ጠዋት ነበር የተገናኘ ነው። ጉዟችን እንዴት ነበር? ቆንጆ ነው። ወደዱት? አይ እንደውም ብዙ ቦታ ላይ ያያችሁታል አይደለ? አዎ ያው ያለን ሰዓት አጭር ስለሆነ ነው እንጂ ሌላ ጊዜ ደግሞ እንመጣና በደንብ ያስጎበኙናል። በጣም ብዙ ቦታዎች ነው ያልታዩት። አዲስ አበባ ገና ታይታ አልተጠገበችም እኮ ገና ነው። ስለዚህ እንገናኛለን እስቲ እንጎበኛለን ደግሞ። አሜን። እድሜ ይስጦት ለርሶ። መልካም በዓል ይሁን። እናመሰግናለን። እሺ ደህና ሁኑ። አሜን። ይልመደባችሁ እንግዲህ። እሺ ተመልካቾቻችን ፕሮግራሞቻችን የበዓል ዝግጅቶች ናቸው። አዲስ አበባን ደግሞ እየጎበኘን እግረ መንገዳችንን ለምን የበዓል ፕሮግራሞቻችንን ለእናንተ አንጋብዝም ብለን ነው ከእንጦጦ ጀምረን ጉዞ ስናደርግ የነበረው። መዳረሻችንን ፒያሳ አራዳ ስናደርግ ደግሞ አራዳ ፓርክ ብዙ ነገሮች በውስጡ የያዘ ፓርክ ነው። የአድዋ ጀግኖቻችን የሚዘከሩበት አንደኛው ትልቁ ፒያሳ ላይ የሚገኙ አድዋ ሙዚየም እንዳለ ታውቃላችሁ። ከዛ ውጭ ግን እዚህ አራዳ ፓርክ ውስጥ እነዚህን ጀግኖች ለማሰብ ትመት አድዋ ተብሎ የተዘጋጀላቸው የራሳቸው ቦታ አለ። ሐውልቶች ቆመውላቸዋል። እነሱንም የምንዘክርበት ቦታ ነው። የመኪና ማቆሚያ፣ ሰፊ የመኪና ማቆሚያ፣ የገበያ ሱቆች አሉት። ይሄ የምትመለከቱት ከላይ የምትመለከቱት ወለል እንዳለ ዝቅ ስትሉ ሱቆች ናቸው ያሉት መደዳውንና በዚህ በውስጡ ገብተው ስራ የሚጀምሩ ሰዎች ሲኖሩ፣ ነጋዴዎች ቦታውን ሲረከቡ፣ ስፍራውን ሲረከቡ ፒያሳ የድሮዋ ፒያሳ ሞቅ ያለች ፒያሳ እንደምትሆን እንጠብቃለንና የልጆች ፕሌይ ግራውንድ አለ፣ ወክ ማረጊያ አለ። ለእግረኛውም ሳይክል ለሚጠቀመውም እንዲሁም ደግሞ በዊልቸር ለሚሄዱ ኢትዮጵያውያን በአጠቃላይ ለሁሉ ምቹ እንዲሆን ተደርጎ የተሰራ ፓርክ ነው። ፋውንቴኑ ማታ ብትመጡ በጣም ነው የሚያምረው። ካፌዎች አሉ። ትልልቅ የሆቴል ሙያ ኢንዱስትሪ ላይ ያሉ ሰዎች ይህንን ቦታ መጥተው ስራ ለመጀመር እየያዙት ነው የሚገኙት። ባለሀብቶችም በንግዱ ዓለም ላይ የተሰማራችሁ ሰዎችም እነዚህ ሱቆች በቆንጆ ቆንጆ እቃዎች ሞልታችሁ አካባቢውን ደግሞ መጥተው ለሚጎበኙ ሰዎች የተሻለ አማራጭ እንደምትፈጥሩላቸው እናምናለን። እኛ ስፍራውን እየዞርን እንጎበኛለን። ከእንጦጦ ጀምራችሁ ፒያሳ ድረስ አብራችሁን ለመጣችሁ ተመልካቾቻችን ሁሉ ከልብ የመነጨ ምስጋና አለኝ። አብራችሁን ስለነበራችሁ በጣም እናመሰግናለን። በዓላችሁ ያማረ የተዋበ እንዲሆንላችሁ እንመኛለን። መልካም የትንሳኤ በዓል ይሁንላችሁ።